ባሪያው ሐቂቃ የሆነ ኢማንን አይደርስበትም እውነተኛ የሆነ ኢማንን አይደርስበትም ለሰዎች መልካም ለራሱ የሚወደው መልካም ለሰዎች እስካልወደደ ድረስ ይላል ነብዩ አለይሂ ሰላም እነዛ መስጂድ ሳይመጡ ሌላ ቦታ የቀሩ ወንድሞቻችን ነፍስ ያሸንፏቸው ሊሆን ይችላል ሸይጣን አሸንፏቸው ሊሆን ይችላል ስሜታቸውን በመከተል ያኒ መንገድን ለቀው ሊሆኑ ይችላሉ ግን የነና የናንተ ስራ ሙስሊም ወንድሞቻችን በእንደዚህ አይነት አህዋል ተማኒ ውስጥ በሚጨማለቁበት ሰዓት ዝም ብሎ ማለፍ አይደለም እኔ መስጂድ እመጣለሁ ምን አገባኝ እኔ ሰግዳለሁ ምን አገባኝ እኔ መልካም የሚባለውን ሰራለሁ ለስለሌላው ምን አገባኝ ያ የሙስሊም ባህሪ አይደለም ሙስሊም ሆነን እንፈልጋለን ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚ በዘገቡት ሐዲስ ኢማሙ አልባኒ ረህመቱላሂ ዐለይሂ ሐሰን ባደረጉት ሐዲስ ውስጥ ምን ይላሉ አሂብ ሊናስ ማ ትሂቡ ሊነፍሲካ ተኩን ሙስሊማን ለራስ የምትወደውን ለሰዎችም ውደድ ያንን ያደረክ እንደሆን እውነተኛ ሙስሊም ትሆናለህ ይላል ነብዩ አለይሂ ሰላቱ ወሰለም ስለዚህ ኢኽዋኒ ረመዳን በሚመጣበት ሰዓት ብቻ እየጠበቀን ገና ሲገቡ والله እንጠንቀቅ ابن قيم الجوزي رحمة الله عليه من يلاله لا تحسب أن نفسك التي ساقتك إلى فعل الخيرات بل اعلم أنك عبد أحبك الله فلا تفرط في هذه المحبة فينساك لا تحسب أن نفسك التي ساقتك إلى الفعل الخيرات التاسب أتقمت መልካምን ለመስራት ማለት ነው እግርህን አንስተ በምትሄድበት ሰዓት ነፍስያክ የወፈቀች ነፍስያክ ያዘዘች እንዳይመስል በል ኢለም أنك عبد أحبك الله እንዲያውም ወቅ አንተ አላህ Subhanahu Wa Ta'ala የወደደ ባሪያነ فلا تفرط في هذه المحبة الله ودኛል መልካሙን ነገር ሁሉ አግርቶልኛል ብለ ያአላህ አንተን መውደድ ማለት ነው አሳስቶ ወይንም ማለት ነው አታሎ ድንበርን እንዳትጥስ ሌላ ወንድሞችን ባነሳ አይን አትመልከት እኔ መልካም ነኝ እኔ እንዲህ ነኝ በማለት ሌላውን ዝቅ አድርጋ አትመልከት ፈየንሳክ ይሄንን የምታደርግ ከሆነ አላህ ይተወሃል አሉ ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ ስለዚህ ኢኽዋን እኔ ሁላችንም ያንዳንዱ ለራሳችንን የምንወደው መልካም ለሙስሊም መውደድ ዛሬ እኮ እዚህ ደረጃ ላይ ሙስሊሞች የደረስነው እኔ በማለታችን አይደል ዛሬ አንድ ሙስሊም ማለት ነው ለራሱ ያለፈለት እንደው ሙስሊም ወንድሙ እንዲያልፍለት ብዙም ፍላጎቱ አይደለም አንድ ሙስሊም ወንድሙ ማለት ነው ትልቅ ደረጃ ሲደርስ ያይ ወንዶን እንብዛም አይጨነቅለት የሰሃቦችን የሰለፎችን ከነሱ በኋላ የመጡ መልካም ማለት ነው ሰዎችን ህይወት ያየን እንደው እኔ የሚል ነገር አውቆም እሱ እህትም ኳነች እሷ እንጂ ዛሬኛ ሙስሊሞችን ለዚህ ደረጃ አድርጎ የመናም ማለት ነው መጫወቻ ያደረገን እኔ ስለሱ ምን አገባኝ እሷ እኔ እህትም ስለሷ ምን አገባኝ አላህ ማለት ነው ይሄንን ሁላ ውርጃ ወረደበት መሆን የነበረበት የሙስሊም ባህሪ እኔ ብቻ ሳይሆን ወንድሜ እኔ ብቻ ሳይሆን ሴትም ማለት ነው እህቴ ይሄንን ብንል ኖሮ አላህ ማለት ነው ትልቅ ደረጃ ያደርሰን ነበር ዛሬ ላኪን አለ ሐቂቃውን ከተናገር የለም والله ሁሉ ነገር መስጂድ ውስጥ ነው የሚያልቀው ስንገናኝ እዚሁ ነው ማሻአላህ ልክ መስጂድን ስናል ታሞ የሚተኛ ወንድም ይረሳል ተቸግሮ ከመስጂድ የቀረ ወንድም ይረሳል ያኒ ብዙ ማለት ነው ጉዳዮች አጋጥሞት የቀረ እህትና የቀረች እህት ትረሳለች ስናገኘው ብቻ ኢትዮጵያ ሄደ ነበር የጠፋ ይሄ ነው ባህሪያችን ግን
النبي عليه الصلاة والسلام عندك صلاة أسجدوا ودستوج في تاجون ميازورو بتمكيان يتأفاهم مالن ولما فلقناو كصحابوچه اكل ያልመጣም ምን ሆኖ ነው ያነበረ ባህሪያቸው الله ሁላችንንም ባህሪ አይደል የኔ ባህሪ ሆኖ አይደለም ሁላችንም ስለተጋራ ስለዚህ ረመዳን ውስጥ የሚመጡ ወንድሞቻችንን እስኪመጡ ድረስ ጠብቀን መተቸት ሳይሆን አሁን ማለት ነው ዳዕዋ እናርግላቸው በስራ ቦታ የምናገኛቸው ከሆነ በስልካቸው ያኒ ስልካቸው እኛ ጋር ያለ እንደሆነ አሁኑ ዳዕዋ እናርግላቸው ሲመጡ ደሞ መጡ ረመዳንን ጠብቀው እኛ መጀመሪያ ሰፍ ላይ ነበር ወደ ኋላ አወጡን እንበል والله በመጸዳቅ እኛ ይሄንን በማለት ከነሱ በልጠን ልንገኛ እንችልም ኢባዳ አላህ የተቀበለው ሰው ብቻ ነው ኢባዳ ሊሆን ይችላል የኔ ይቀበል ትላንት የመጣው ሰው ይቀበል እኔ 10 አመት ያለው እዚህ ማለት ነው ይቀበለኝ ትላንት ማለት ነው ወይንም ዛሬ መጥቶ እዚህ የሚሰግደውን ወንድሜን ይቀበለኝ እኔም ማውቀው ነገር የለም መጨነቅ ያለብኝ ስለ ራሴ ነው መጨነቅ ያለብኝ ስለ ወንድሜ ነው እንጂ ሌላውን ከፍ በማድረግ እኔ ማለት ነው ሌላውን ዝቅ በማድረግ አላህ ዘንድ የሚጨምርልኝ ደረጃ የለም መዋረድ ካልሆነ በስተቀር ኢብኑ አባስ رضي الله عنه من هلال إني لأمر بآية من القرآن فأفهمها فأود أن الناس كلهم فهموا منها ما أفهم أني قرآن بمقرب بالساعات بهونا ما لن يقرآن عنك الصلاة الفالو اللهم وفقوا ما لن يعني قرآن عنك الله بمفلقوا ملكم الردوا اللو ሁሉም ሰው ማለት ነው እኔ የተረዳውትን የቁርአንን አያ ሁሉም ሰው ቢረዳውና እንደኔ ቢሆን ምን አለበት በማለት ለወንድሞቻቸው ማለት ነው ኸይር ይመኝ ኢማሙ ሻፊዒ ረህመቱላሂ ዐለይሂ ወዲቱ أن الناس كلهم تعلموا هذا العلم ولم ينسب إلي منه شيء ሰዎች ሁላ ማለት ነው እኔ ያወቅኩትን የሸሪዓን ዕውቀት ቢያውቁ እመኝላቸዋለሁ ከሸሪዓው ዕውቀት አንዱም ወደኔ ተጠግቶ ባይነገር ይላል ለዚህም እኮ ነው አላህ በዱንያም በአኺራም ደረጃቸውን ላቅ ያደረገው ላኪን ያ አህዋልኛ ጋር አለ ኸዋን ኸይር መውደድ አለ እንዳልኳችሁ ሁሉ ነገር መስጂድ ውስጥ ነው ወንድማማችም ወንድም ያኒ መስጂድ ውስጥ ነው የሚያልቀው መተያየቁ መስጂድ ውስጥ ነው የሚያልቀው ሁሉ ነገሩ መስጂድ ውስጥ ነው የሚያልቀው ይሄም በር ማለት ነው አልፈን ከእነ በኋላ የያንዳንዳችን ፋይል ዝግ ነው አይደለም አላህ ማለት ነው ለራሳቸው ነው የሚወድ ለወንድሙ የሚወድ እንደዛ አይነት ጀግና አላህ Subhanahu Wa Ta'ala ያደርጋል ስለዚህ እኛን አላህ ወፍቆን አመቱን ሙሉ መስጂድ እንዳመጣን ሁላ ሳይወፈቁ የቀሩ ወንድሞቻችንንም አላህ ወፍቆ ያምጣቸው ካመጣቸው በኋላ እኛንም ከረመዳንም በኋላ ጽናቱን ይስጠን እነሱንም ማለት ነው ከረመዳን በኋላም አላህ ጽናቱን ይስጣቸው አላህ ያጸና ሰው እንጂ ማንም ሰው በዲኑ ላይ ሊጸና የሚችል ሰው የለም ተውፊቁ የማን ነው የአላህ ነው Subhanahu Wa Ta'ala አላህ መልካሙን ሁላ ይወፍቀን ለራሳችንን ምንወደውን መልካም ሁላ ለሙስሊም ወንድም ለሙስሊም እህት ከሚወዱት አላህ Subhanahu Wa Ta'ala ያደርገን አላህ ከንፍቅና ቀልባችንን ማለት ነው ይጠብቅልን ምላሳችንን ከውሸት አይናችንን ማለት ነው ከመጥፎ ለያኒ ሁኔታችንን ሁላ ምእመን መላበስ ያለበትን ባህሪን ሁላ የተላበስን ሰዎች አላህ Subhanahu Wa Ta'ala ያደርገን አንዱን ማለት ነው ወደን አንዱንም እንጠላ አንዱን አስጠግተን አንዱንም እንገፋ አላህ እንደዛ አይነት ባህሪን አላህ Subhanahu Wa Ta'ala ይስጠን አላህ የታመሙትን ሁላ ይፈውሳቸው የተቸገሩትን ሁሉ አላህ Subhanahu Wa Ta'ala ካሉበት ችግር አላህ ያውጣቸው በዚህ ሰዓት ቁጭ ብለው ሩሯቸውን የሚያሰሙ አላህ አንተ እንጂ ሌላ አይኝም ይሄ ነው ችግር የሚሉትን ሁላ አላህ ለጠየቁት መልሳቸውን ይስጣቸው ዑለማዎችን ሁላ በገፍ የታሰሩትን ሙስሊሞች ሁላ አላህ ከያሉበት አላህ Subhanahu Wa Ta'ala ይፍታቸው በዚህ ሰዓት ጣረሞት ላይ ያሉ ሙስሊም ወንድሞች
ወንድሞቻችን እህቶቻችንን ሁላ በያሉበት ዓለም አላህ ጣረሞትን ያግራላቸው። የሄዱትን በዚህ ሰዓት ቀብርን የገቡትን ሁላ አላህ የቀብርን ጥያቄ አላህ ያግራላቸው። አላህ ሁሉንም ሙስሊሞች ሰላም ይስጣቸው። اللهم أعز الإسلام والمسلمين، اللهم أعز إخواننا وأخواتنا في غزة يا رب العالمين، وفي بلادنا يا رب العالمين، وفي كل عالم يا رب العالمين. هذا وبالله التوفيق، وصلى الله على نبينا محمد وعلى آله وأصحابه أجمعين.